ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ቪዲዮአችን ከዚህ ላይ እንደምታዩቸው ፊደሎች አሉ። እነዚህን አንደኛ ፊደል፣ ሁለተኛ ፊደል፣ ሶስተኛ ፊደል ማለት ነው። ተከታተሉኝ። እነዚህኞቹ የመጀመሪያ ፊደል ናቸው። እነዚህኞቹ ደግሞ ሁለተኛ ፊደሎች ናቸው። እነዚህኞቹ ደግሞ ሶስተኛ ፊደሎች ናቸው ማለት ነው። ማለትም ሀ፣ ሁ፣ ሂ፣ ለ፣ ሉ፣ ሊ፣ መ፣ ሙ፣ ሚ፣ ሰ፣ ሱ፣ ሲ፣ ረ፣ ሩ፣ ሪ፣ በ፣ ቡ፣ ቢ፣ ሸ፣ ሹ፣ ሺ እነዚህ ፊደላትን በመጠቀም እንዴት አድርገን በቀላል መንገድ ቃላት መመስረት እንደምንችል በዛሬ ቪዲዮ የምንማማር ይሆናል። ከእናንተ የሚጠበቀው ሁሌም እንደምንላችሁ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ልጆን ወይም እርሶን ለማስተማር ፈልገዋል? እንግዲያውስ እንዳያስቡ በማንኛውም ሰዓት ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ የምገባላችሁ ይሆናል። ተከታተሉኝ። እሺ ወደ ትምህርቱ ስመጣ አሁን እዚህ ላይ ሀለች፣ ሁ አለች፣ ሂ አለች። ከሀ ቤት ሶስቱን ፊደል ማለት ነው። ሀ፣ ሁ፣ ሂ። ወደዚህኛው ለ፣ ሉ፣ ሊ። ከለቤት ሶስቱን ፊደል ለ፣ ሉ፣ ሊ። ከዚህ ደግሞ ከመቤት ሶስቱን ፊደል መ፣ ሙ፣ ሚ ሶስቱን ፊደል ማለት ነው። ከሰቤት ሶስቱን ፊደል ሰ፣ ሱ፣ ሲ። ኦኬ። ከረቤት ሶስቱን ፊደል ረ፣ ሩ፣ ሪ። ከበቤት ሶስቱን ፊደል በ፣ ቡ፣ ቢ። ከሸቤት ሶስቱን ፊደል ሸ፣ ሹ፣ ሺ። ስለዚህ ቤተሰቦች የመጀመሪያ ፊደሎች አሉ፣ ሁለተኛ፣ ሶስተኛ ማለት ነው። ስለዚህ እነዚህን በመጠቀም እንዴት አድርገን በቀላል መንገድ ቃላት መመስረት እንዲሁም ማንበብ መጻፍ እንዳለብን አብረን የምናይ ይሆናል ማለት ነው። እዚህ ላይ እንደምታዩት ሀ አለች፣ ለ አለች፣ መ አለች፣ ሰ አለች፣ ረ አለች፣ በ አለች፣ ሸ አለች። ከዚህ ላይ ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ቡ፣ ሹ። ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ቢ፣ ሺ። እነዚህ ፊደሎች ተዘርዝረዋል ማለት ነው። ኦኬ አሁን ቀጥታ ፊደሎችን አንድ ባንድ ለይታችኋል። ወደ ቃላት ምስረታው የምገባላችሁ ይሆናል ማለት ነው። እናንተ ተከታተሉኝ። እሺ ወደ ቃላት ምስረታው ስመጣ ምን ይላል? ሁሉ፣ ሁሉ፣ ለሙ፣ 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 ለሚ፣ 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 መሩ፣ መሩ፣ መሪ፣ መሪ፣ ሙሉ፣ 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 ሰሉ፣ ሰሉ። ተከታተሉኝ። ሁሉ ይላል። ማና ማን ነው? ሁንና ሉን አንድ ላይ አድርገን ሁሉ የሚል ቃላት መሰረትነን ማለት ነው ቤተሰቦች። ሁሉ። ይሄ ደግሞ ለሙ ይላል። ይችኛዋን ለንና ሙን በመጠቀም ምን ይላል? ለሙ ይላል ማለት ነው። ለሙ። ይህኛው ደግሞ ለሚ ይላል። ለሚ። ለማለት የመጀመሪያው ፊደል ናት። ሚ ማለት ደግሞ ሶስተኛው ፊደል ማለት ነው። አንድ ላይ ለሚ፣ ለሚ። ይህኛው ደግሞ መሩ ይላል። መሩ ማለት የመጀመሪያውን መን ተጠቅመን ከዚያ ከረቤት ደግሞ ሁለተኛውን ሩን ተጠቅመን መሩ ይሆናል ማለት ነው ቤተሰቦች። ወደዚህኛው ስመጣላችሁ መሪ ይላል። መሪ ይላል። መ ማለት የመጀመሪያው ፊደል ናት። ሪ ማለት ደግሞ ሶስተኛው ፊደል አንድ ላይ መሪ ይሆናል ማለት ነው። ወደዚህኛው ስመጣላችሁ ሙ ማለት ከመቤት ሁለተኛዋ ፊደል ይችኛዋ፣ ሉ ከለቤት ደግሞ ይችኛዋ አንድ ላይ ሙሉ ይሆናል ማለት ሙሉ።
ይህኛው ደግሞ ሰሉ። ሰ ማለት ከሰቤት የመጀመሪያ ፊደል ከለቤት ደግሞ ሁለተኛ ፊደል ሉ አንድ ላይ ሰሉ ይሆናል ማለት ነው። እደግምላችኋለሁ፣ ተከታተሉኝ። ሁሉ፣ ለሙ፣ ለሚ፣ መሩ፣ መሪ፣ ሙሉ፣ ሰሉ ብለን እንመሰርታለን ማለት ነው። ቤተሰቦች ወደ ቀጣዩ ሊድላችሁ ተከታተሉኝ። ስለዚህ እነዚህ ቃላቶች እንዴት እንደሚነበቡና እንዴት እንደሚጻፉ ገብቷችኋል ብዬ አስባለሁ። አሁን ወደ ቀጣዩ ሄድላችኋለሁ፣ ተከታተሉኝ። ሰሙ፣ ሰሙ ይላል። ሰሙ፣ ሰሚ፣ ሰሚ፣ ሰሩ፣ ሰሩ፣ ሰሬ፣ ሰሬ። እሺ፣ ሰቡ፣ ሰቡ፣ በሉ፣ 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 በሩ፣ በሩ። ተከታተሉኝ አንድ ባንድ እንዴት እንደሚመሰረቱ እንያቸው። ሳ ማለት ይች ሳ ከሰቤት ላይ ይችኛዋን ተጠቅመን ነው። ሙ ማለት ደግሞ ይችኛዋ ሁለተኛው ፊደል ከመቤት ተጠቀምንና ሰሙ ብለን ቃላት መሰረትን ማለት ነው። ሰሙ። እሺ፣ ሰሚ፣ ሰሚ ይላል አይደል? ሰ ማለት ከሰቤት የመጀመሪያው ፊደል፣ ሚ ማለት ደግሞ ሶስተኛው ፊደል አንድ ላይ ሰሚ። እሺ፣ ይህኛው ደግሞ ሰሩ ይላል። ሰሩ ይላል። ሰ ማለት ከሰቤት የመጀመሪያው ፊደል፣ ሩ ማለት ደግሞ ሁለተኛዋ ፊደል ማለት ነው። አንድ ላይ ሰሩ ይሆናል። ሰሩ። እሺ፣ ሰሬ ይላል። ሰሬ ከሰቤት ሰን የመጀመሪያውን ተጠቀምንና ይቅርታ፣ ሬ ማለት አምስተኛው ፊደል ናት። ሰሪ ለማለት ፈልጌ ነበር። ሪ ሶስተኛው ፊደል ለመጠቀም ነበረ። ከዚህ ላይ ሰሬ ብሎብኛል ማለት ነው። ሶሪ። እሺ፣ ሰቡ፣ ሰቡ። ሰ ማለት ይች ሳ፣ ቡ ማለት ከበቤት ሁለተኛ ፊደል አንድ ላይ ሰቡ። በሉ ይላል። በሉ። በ ማለት የመጀመሪያ ፊደል፣ ሉ ማለት ሁለተኛዋ ፊደል ማለት ነው። ቤተሰቦች በሩ። በ ማለት የመጀመሪያው ፊደል፣ ሩ ማለት ደግሞ ሁለተኛው ፊደል ማለት ነው። ኦኬ። ስለዚህ በዚህ አይነት መንገድ መመስረት ትችላላችሁ። አንዴ ልድገምላችሁ፣ ተከታተሉ። ሰሙ፣ ሰሚ፣ ሰሩ፣ ሰሬ፣ ሰቡ፣ በሉ፣ በሩ። ኦኬ ቤተሰቦች፣ ስለዚህ በዚህ አይነት መንገድ በቀላል ማንበብ መጻፍ ትችላላችሁ ማለት ነው። ከዚህም ባለ ሁለት ፊደል ቃላቶች ናቸው። እዚህ በኩልም ባለ ሁለት ፊደል ቃላቶች ናቸው ማለት ነው ቤተሰቦች። አሁንም በዚህኛው በኩል የምመሰረትላችሁ ይሆናል። ከእናንተ መከታተል ብቻ ነው ማለት ነው። ተከታተሉ። እሺ፣ ወደዚህኛው ስመጣላችሁ ሸሹ ይላል። ሸሹ፣ ቀሩ፣ ቀሬ፣ ቀሬ፣ ቁሙ፣ ቁሙ፣ ቀሙ፣ ቀሙ፣ ቁሱ፣ ቁሱ፣ ለበሱ፣ ለበሱ። ተከታተሉኝ። ሸሹ፣ ሸሹ። ሸ ማለት ይችኛዋ ፊደል፣ ሹ ማለት ይችኛዋ አንድ ላይ ሸሹ። ቀሩ ፊደል ናት። ሩ ማለት ደግሞ ሩ ይች ትሆናለች ማለት ነው። አንድ ላይ ቀሩ። ቀሬ፣ ቀሬ ይላል አይደል? ይች ቀናት ይች ሬ አንድ ላይ ቀሬ ይሆናል። ቀሬ። ቁሙ፣ ቁሙ፣ ቁሙ። ቁና ሙን አንድ ላይ ቁሙ። ቀሙ፣ ቀሙ አንድ ላይ ቀሙ። ቁሱ አንድ ላይ ቁሱ። ለበሱ አንድ ላይ ለበሱ። ለማለት ይችሳ ከለቤት ላይ፣ በማለት ደግሞ ይችሳ፣ ሱ ማለት ደግሞ ይችሳ አንድ ላይ ለበሱ። የቀቤቶች አላስቀመጥኩላችሁም፣ ሶሪ። ካስፈለጋችሁ የማስቀምጥላችሁ ይሆናል ማለት ነው። ኦኬ፣ አሁን እንደገና ልድገምላችሁ፣ ተከታተሉ። ሸሹ፣ ቀሩ፣ ቀሬ፣ ቁሙ፣ ቀሙ፣ ቁሱ፣ ለበሱ ይላል ማለት ነው።
ኦኬ ከዚህ ላይ አንድ ግራ እንዳትገቡ የቀ ቤት የመጀመሪያው ሁለተኛውን ተጠቅሜያለሁ ማለት ነው። ስለዚህ ቀ ማለት አንደኛው እንደዚህ ናት። ቀ የመጀመሪያው ፊደል፣ ቁ ማለት ደግሞ ሁለተኛው ፊደል እንደዚህ ሁና ሁለተኛው ፊደል ማለት እንደዚች ናት። ሶስተኛው ፊደል ቂ ማለት ደግሞ እንደዚች ናት። እንደዚች አድርጋችሁ መጠቀም። ይቺ ቀ ናት፣ ይቺ ቁ ናት፣ ይቺ ቂ ናት። ስለዚህ የቀ ቤቶችን በዚህ መለየት ትችላላችሁ፣ እዚህ ላይ ባላስቀምጥላችሁም ማለት ነው። ስለዚህ ይህን ይመስላል ማለት ነው። ይህኛው ቃላት ምስረታ ይህን ይመስላል። አሁን ወደ ቀጣዩ ቃላት ምስረታ ልሂድላችሁ። መለሱ መለሱ፣ ሸለሙ ሸለሙ፣ ሸቀሉ ሸቀሉ፣ ሰለሉ ሰለሉ፣ ሰበሩ ሰበሩ፣ ቀሰፉ ቀሰፉ፣ በረፉ በረፉ። እሺ መለሱ፣ ሸለሙ፣ ሸቀሉ፣ ሰለሉ፣ ቀሰፉ፣ በረፉ በረፉ። ስለዚህ ከዚህ ላይ እንደምታዩት ይህ ምን ይላል? ሁሉ ይላል፣ ሰሙ ይላል፣ ሸሹ ይላል፣ መለሱ። ለሙ፣ ሰሚ፣ ቀሩ፣ ሸለሙ። ለሚ፣ ሰሩ፣ ቀሬ፣ ሸቀሉ። መሩ፣ ሰሬ፣ ቁሙ፣ ሰለሉ። መሪ፣ ሰቡ፣ ቀሙ፣ ሰበሩ። ሙሉ፣ በሉ፣ ቁሱ፣ ቀሰፉ። ሰሉ፣ በሩ፣ ለበሱ፣ በረፉ በረፉ። ስለዚህ ከዚህ ላይ ሀ ለ መ ሰ ረ በ ሸ ሁ ሉ ሙ ሱ ሩ ቡ ሹ ሂ ሊ ሚ ሲ ሪ ቢ ሺ እነዚህን በመጠቀም በብዛት እነዚህን በመጠቀም እንዴት አድርገን ቃላት መመስረት ማንበብ መጻፍ እንደምንችል በዛሬው ቪዲዮ ተማምረናል ማለት ነው። ከእናንተ የሚጠበቀው ሁሌም እንደምንላችሁ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ፣ ሸር ማድረጋችሁን አትርሱ። እንዲሁም በግል በግሩፕ መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በማንኛውም ጊዜ መማር ትችላላችሁ ማለት ነው። በሌላ ቪዲዮ ውስጥ እንመለስ። መልካም ጊዜ፣ መልካም ቆይታ።